ለሚወራው በተቆራረጠው ነገር ሰው ኖ ሀቢብቲ በጣም ጽድት ያለ ማህበረሰብ ነው። ስለማን ስለ አትወሸቂ ብሔር ውስጥ አትወሸቂ ውዴ። መጋጠም ካለብሽ እናንተ እንዴት ናችሁ? የጅማ ደህና ናችሁ? ሰላማችሁ ይብዛ። በነገራችን ላይ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ጋይስ፣ ሰብስክራይብ ስለምታደርጉ እናመሰግናለን። ሀሳብ አስተያየት ካላችሁ እንቀበላለን እያልኩ እንግዲህ ዛሬም እንደተለመደው በአንዳንድ ነገር መጥቼላችኋለሁ። እሱ ምንድነው ካላችሁ እንግዲህ ዱባይ ላይ ስላሉ ሴቶች ስለገረመኝ ነገር እሱን እናወራበታለን ማለት ነው። እንግዲህ እነሱ እንደምታውቋቸው እየወጡ ይሰዳደባሉ። በተለይ ሳራ ምናምን የሚባሉ ግለሰብ ሁሉም በእድሜ እንግዲህ ገፉ ባለትዳሮች ናቸው። ሰው ባለትዳር ሲሆን ያድባል፣ ስርዓት ይኖረዋል ምናምን ሲባል እኔ አውቃለሁ ሰማለሁ። ነገር ግን እነሱ ግን በጣም ኦቨር እየሆኑ ነው ማለት ነው። ይሄ ደግሞ አግባብ ነው ወይ ብላችሁ ታስባላችሁ ወይ እናንተ ማለት ነው? እንደ ሀሳብ ማለት ነው። እና እንደዛ ሲሰዳደቡ ሲበሻሸቁ ሁሉም ባላላቸው ባሎቻቸው ዝም ብለው ነው ወይስ የሚሰሙ ወይስ ምንድነው? እኔ ሊገባኝ አልቻለም። ይቅርታ አድርጎልኝና ይሄ እና ድሮ በሀገራችን ወንድ ልጅ ሴት ልጅ እንትን ይላታል ማለት ያሳድባታል። እንደዚህ እየወጣች አፏን ስትከፍት የማይባል ነገር ነው የሚሉት። በተለይ አሁን ሳራ ስትሳደብ የነበረ አንቺ ግማታም፣ አንቺ ምን ሰው አረብ ሀገር ተቀምጦ ግማታም ተብሎ አይሰደብም። በነገራችን ላይ ይኸውም አረብ ሀገር ተቀምጦ ማለት ነው። ከዛ ባሻገር ደግሞ ምን አለ መሰላችሁ ቤተሰብ፣ እኔ ምን ልበላችሁ፣ ምን እንደምላችሁ ራሱ አላውቅም እውነት ለመናገር ብቻ ብዙ ነገር አለ ማውራት የማልፈልገው ነገር ማለት ነው። እንደገና ደግሞ ጓደኛ ስትይዙ ደግሞ በቃ ሰው ምረጡ። ስትጣሉ የሰው ልጅ እኮ በሆነ ነገር ባለመስማማት መጣላት አለ ምን አለ። ግን ስትጣይ ደግሞ አብረሽ አረግሽውን ነገር የሰረሽው ምናምን የምትዘራዘሪ ከሆነ ይሄ ፈጽሞ ስህተት ነው ብዬ ነው የማስብ። በቃ ከተጣለሽ ተጣልተሻል። ዝምታ ራሱ እኮ በጣም ትልቅ ነገር ነው እንደ ሀሳብ ማለት ነው። በጣም ነው ሚስጥር የተወጣጡት ምናምን ነገር ስማሙልኝ የደነገጥኩ ለነሱ አስባችሁታል። አብረው በፊት እንግዲህ ሲሰሩ የነበሩት ልብስ እያስተዋወቁ ምናምን እሱ ቪዲዮዎች በጣም እየተዘዋወሩ ነበር እና እሱ ሳይ በጣም ነው የሚገረመኝ እውነት ለመናገር ማለት ነው። በዚህ ልክ አግባብ ነው ብዬ አላስብም፣ እንደኔ ማለት ነው። ይሄ ሄርም አይደለም ጋይስ። ሰውን ስትጣሉ ምናምን እንደዚህ ስማሙል እኔ በጣም ነው የደነገጥኩት፣ በጣም አፍሬያለሁ ማለት ነው። እና እንግዲህ ያለው ነገር ይሄ ነው። በተረፈ ግን እናንተ ምን ትላላችሁ? እስኪ እናንተ ሀሳብ አስተያየት ስጡበት። የእውነቴን ነው የምላችሁ። በዚህ ልክ በስመ አብ እኔ አላቅም እውነት። እኔ እግዚአብሔር ይመስገን ጓደኛ የለኝም። በነገራችን ላይ ብዙ ጓደኛ የለኝም። እናንተ የዩቲዩብ ቤተሰቦች አላችሁ ምናምን ነገር ከእናንተ ጋር ሲደብረኝ እናንተ ጋር መጥቼ ላይ እጫወታለሁ፣ እንዲሁም ቲክታክ ላይ እንጂ በዚህ ከሰው ጋር ምናምን አንዳንዴ ንክኪ በጣም ከባድ ነው ጋይስ። መነካካት ሰው ጋር በጣም ነው የሚያስጠላው ማለት ነው እንደ ሀሳብ። እና እኔ ገርመውኝ ነው የምር ቪዲዮዋቸውን እየደገምኩ ሳይሆን ነው የነበረው እውነት ለመናገር ባህል ካርጎ አድርገሽ ምናምን አለቻት። እኔ ግን አሁን ብዙ ሰዎች ባህል ሳራ ገዝታ ምናምን ሲሉ ያልደግፋቸውም። ለምን እንደሆነ ታውቃላችሁ? ለምሳሌ አሁን አሉ አይደለ እንደ ጃዛ ቤት የትኛውም ሳውዲ የሚሆን ዱባይ የሚሆን ሁሉም ቦታ አይደለም፣ ግን ወንድ እየቀለቡ እሱ ታሀት ሙከይፍ ስር ተቀምጦ እነሱ ደግሞ እየሰሩ ከመዳን ቤት እየሰሩ እየመጡ ለእሱ ብር የሚሰጡ አሉ። የውም ለማይሆናት ወንድ ለሚሆናትስ ችግር የለም። ደግሞ እኮ አይሆናትም እኮ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው ማስብ፣ እንደኔ ማለት ነው ጋይስ። አግባብም አይደለም። አስባችሁታል? ስለዚህ ገዛች ሳይሆን አብሯት እየሰራ ነው፣ እያገዛት ነው፣ ከጎኗ ሆኖ ምናምን ነገር እና ይሄን ያለው ነገር እንደ ሀሳብ ማለት ነው፣ እንደ ሀሳብ። ስለዚህ እናንተ ምን ትላላችሁ? እውነቴን ነው የምላችሁ። ለሚያግዛችሁ ሰው ብታደርጉለት አይደለም ገንዘብ ይቅርና ለምን አይናችሁን ብትሰጡት ራሱ የሚያቆጫችሁ ሰው አለ። በነገራችን ላይ ለዝም ብሎ ሰው አንቺን ለማይደግፍሽ፣ አንቺን ስትወድቂ ለማያነሳሽ፣ በተለያየ በስራሽ ጊዜ ለማያግዝሽ፣ ምንም ለማያደርግሽ አይደለም ታዩ ገንዘብ ሌላ ነገርና ዘወር ብለሽ ለማየት ራሱ አያስፈልግሽም። ግን እንደዚህ ከጎኗ ሆኖ እሷ አሁን ሳራ ከሰው ቤት እንደምትሰራ ሁላችንም እናውቃለን። ግን ባሏ ከመጣ በኋላ ነው ጥሩ ሰው ከተገኘ ጥሩ ወንድ ከተገኘ ሴት ልጅ ወንድ ልጅ መከተዋ ነው። አለቀ። ብዙ ነገሯ ብዙ ነገሯ ነው ሰው። ስለዚህ ባል ገዝተሽ ምናምን እያላችሁ ሀታ ከምታረጉ ሰዎች እናንተ ትክክለኛ አይምሯችሁ የሚሰራ አይመስለኝም፣ እንደ ሀሳብ ማለት ነው። ሰው ለዛ ነው ማለት ነው። እና ይሄን ያለው። በተረፈ ግን ውዶች፣ ማሮች፣ ፍቅሮች ሰብስክራይብ አድርጉኝ። ቻናሌን ጋይስ
ውዶች ቻናል ልልኝ አበረታቱኝ ምናምን ነገር ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ በጣም ነው የምወዳችሁ ማከብራችሁ የኔ እንቁዎችን ሁሉ ነገሮች ማለት ነው። አመሰግናለሁ። አክባሪው ያክብርልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን ነው የምለው። እንግዲህ መጪው ደግሞ አዲስ ዓመት እየመጣ ነው። እንግዲህ በስደት የምናከብረው ደግሞ እንግዲህ ከወዲሁ አዲስ ዓመታችን እንትን እንድንል ምኞታችን ነው ማለት ነው። እና ለዛ ነው። በተረፈ ግን ሰላማችሁ በዚህ ትትረፍረፍ ይበልልኝ የኔ ሸጋዎች የኔ ቆንጆዎች ማለት ነው። አወዳችኋለሁ። ሀሳብ አስተያየት ካላችሁ ባይዘው ኮሜንት ላይ አስቀምጡ። ሹሮች አዎ ጥፋት ካለብኝም አጠፍተሻል ምናምን ብላችሁ ንቅፍቅፍ አድርጉ። ምንም ችግር የለውም ማጥፋቱ ማለት ነው። አዎ እና ይሄ ነው እላችኋለሁ። በተረፈ ግን ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እመጣላችኋለሁ እና ይሄ ነው። ሰላማችሁ ብዛችን የኪፎቻ እቴ ባርባራቱ ስራ ልሰራ እኮ ነው።